ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። በመጀመሪያም ከሰሞንኛ መረጃዎቻችን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ያገዛዙን ወራሪ ኃይል በመደምሰስ ከፍተኛ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ያጼ ዘርዓ ያዕቆብ አንደኛ ኮር በቁጥጥራቸው ስር ያሉ ነፃ ቀጠናዎችን የህዝብ ምክክር መድረኮችን በስኬት አጠናቀዋል። በቋሪት የክርስቲያን ታደለ የአባት አርበኞች ሻለቃ ለግዳጅ ዝግጁ መሆኑን አበሰረ። በሸዋ ጠቅላይ ግዛት መንዝማማ ምድር ወረዳ ባሻ ክላስተር የህዝብ ተቋማት ሰራተኞች መድረክ መካሄዱን ቀጥሏል። ምስራቅ አማራ ቀጠና ምኒልክ እዝ 101ኛና 104ኛ ኮር በቅንጅት የጥላትን ተላላኪ የሚሊሻ ስብስብ አይቀጡ ቅጣት በመቅጣት ታላቅ ድልም ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ያገዛዙን ወራሪ ኃይል በመደምሰስ ከፍተኛ ድል ተቀዳጅቷል። ሚያዝያ 3 ቀን 2018 ዓ.ም የነበልባል ክፍለ ጦር ምኒልክ ሻምበል የፋኖ አባላቶች በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው በሙክዬ ሃሮ ቀበሌ በሰፈረው የኦሮሚያ ሚሊሻ ላይ ድል ተቀዳጅተዋል። ይህ ኃይል ከነሽመልስ አብዲሳ ስውር የጥፋት ተልኳቸውን በአማራ ህዝብ ላይ ለመፈጸም ያዘጋጁት እንደሆነም ከተለያዩ የክልሉ አካባቢዎች ከተውጣጡ ከምርኮኞችም አንደበት ማረጋገጥ ተችሏል። በተጨማሪም በአካባቢው ሰፍረው በቆዩባቸው ቀናቶች በማህበረሰቡ ላይ የተለያዩ ግፎችንና በደሎችንም ሲያደርሱ እንደነበርም ለጊዜው ስማቸው እንዲጠቀስ ያልፈለጉ ግለሰቦችም እንዲህ ማለትም አጋርተውናል። ከሰባ በላይ የሚሆን የአካባቢውን ማህበረሰብ ቁጥሩን ለማሳሳት አስረዋል። የት እንዳደረሷቸውም አይታወቅም ሲሉም ተናግረዋል። በአካባቢው አማራ አይኑር የተባለ እስኪመስል የተገኘውን ሁሉ ድብደባ፣ ዘረፋ፣ የሴቶች አስገድዶ መድፈርም ተጠናክሮ መቀጠሉንም ገልጸዋል። ለስብሰባ ሰበብ ሴቶችንና ህፃናትን በመሰብሰብ ብዙ ጊዜ ምክንያቱ ባልታወቀ ነገር በመመረዝ እንዲታመሙ ተደርጓል። በዚህም መቋቋም ያቃታቸው ህፃናትም እንደሞቱም አስረድተውናል። ታዲያ በዚህ ሰቆቃና በደል ውስጥ በኃይል ለማኖር በማሰብ ከተለያየ ቦታ በአፋሳ አምጥተው ያሰፈሯቸውን ከ67 በላይ የሚሆኑ የኦሮሚያ ሚኒሻ ለወሬ ነጋሪ ሳይቀሩ በነበልባል ክፍለ ጦር በምኒልክ ሻምበል ፋኖ አባላቶች ላይ ተደምስሰዋል። በዚህም አውደ ውጊያ የተገኙ ድሎች 25 ክላሽ፣ 50 ካዝና፣ የ150 የክላሽ ተተኳሽ፣ 25 የወገብ ትጥቅ፣ 7 ምርኮኞች የተደመሰሱ ከ60 በላይ ይሆናል። በተለያየ ዜና የኃይለ ማርያም ማሞ ክፍለ ጦር 3ኛ ሰላም ሰው ሻለቃ በኦሮሚያ ክልል ሐሙስ ገበያ በአቅራቢያው ልዩ ቦታው ዘንጎ ኪዳነ ምህረት ተብሎ ከሚጠራው የኦሮሚያ ልዩ ኃይል ምሽግ ላይ በመግባት መብረቃዊ ጥቃት በማድረስም 8 ሙትና 4 ቁስለኞችም ሆነዋል። ድል ለተገፉት የአማራ ሕዝብ፣ ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ያጼ ዘርዓ ያዕቆብ አንደኛ ኮር በቁጥጥራቸው ስር ባሉ ነፃ ቀጠናዎችን የህዝባዊ ምክክር መድረኮችን በስኬት አጠናቋል። በተደራጀ የፖለቲካ ስር የአማራ ህዝብ ብሔራዊ ንቅናቄ ይዳብራል፣ ህልውናውንም ይረጋገጣል በሚል መሪ ቃል በተካሄደበት በእነዚህ መድረኮችም የህልውና ትግሉን በተደራጀ መንገድ ወደ መጨረሻው ምዕራፍ ለማሸጋገር የሚያስችል ወጥ የሆነ አሰራርን በተመለከተ ከማህበረሰቡና ከአመራሮች ጋር በጋራ ቀርቦ ውይይትም ተደርጎባቸዋል። በተለያዩ አካባቢዎችም የተካሄዱ የውይይት መድረኮችም ህዝቡ በነቂስ በተገኘበት በታላቅ ድምቀትም ምክክሩ ተካሂዷል። ተሳታፊዎችም የህልውና ትግሉን አስመልክቶ ሐሳባቸውን በነጻነት የገለጹ ሲሆን የአማራ ፋኖ ብሔራዊ ንቅናቄ የአንድነት አሰራር የአሸናፊነት ጉዞ የመጀመሪያ ምዕራፍ መሆኑንም በአጽንኦትም አረጋግጠዋል።
በዚህም በግሼ ክላስተር የላይኛውና የታችኛይቱ መንዝ ቀጠና በወሎ ቤተ አማራ ምኒልክ እዝና በሸዋ ጠቅላይ ግዛት አሳምነው እዝ ጥምረት በተዘጋጁ መድረኮችም ጊሽራቤል ወረዳና ደልና በኮረብቲት ቀበሌ የአርሶ አደሮች የውይይት መድረኮችም ተካሂደዋል። በመድረኩም ማህበረሰቡ ከፋኖ ጎን ቆመን ስርዓቱን እናፈርሳለን እንጂ ገዳያችንን አንመርጥም ብለው በዕለቱ አርሶ አደሩ በአካባቢው የህልውና ትግል ሂደት ላይ ንቁ ተሳትፎም አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ከአንድነት በላይ ያሳየ ያለውን ወጥ የሆነ አሰራር ለህልውና ትግሉ ድል አድራጊነትን ወሳኝ መሆኑ በመድረኮቹም በስፋት ተነስቷል። ማህበረሰቡ በነጻነት ባንጸባረቀው ሐሳብ መሰረትም የህዝብና የፋኖ አንድነት የድል ጉዞ የጀርባ አጥንት መሆኑን አረጋግጠዋል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። በቋሪት የክርስቲያን ታደለ የአባት አርበኞች ሻለቃ ለግዳጅ ዝግጁ መሆኑንም አበሰረ። በምዕራብ ጎጃም ዞን ቋሪት ወረዳ ጣሊያ ቀጠና የሚንቀሳቀሰውን በጀግናው ክርስቲያን ታደለ ስም የተሰየመው የአባት አርበኞች ሻለቃ አደረጃጀቱን በማጠናከር ለማንኛውም ኦፕሬሽን ግዳጅ ሙሉ በሙሉ ዝግጁ መሆኑንም ገልጸዋል። የሻለቃው አመራሮችም እንደገለጹት ሻለቃው በሰው ኃይልና በስነ ልቦና ራሱን እንዲያጠናክር ሰፊ ስራዎች ሲከናወኑም ቆይተዋል። በዚህ መሰረትም ወታደራዊ አደረጃጀት ሻለቃው በቲምና በጋንታ ደረጃ ስልታዊ በሆነ መንገድ ተዋቅሮ ለዝግጅት ዝግጁ ሆኗል። የአመራር ማሟላት በሻለቃው ውስጥ የነበሩ የአመራሮች ክፍተቶችን ሙሉ በሙሉ በመሙላት ግልጽ የሆነ የእዝ ሰንሰለትም ተፈጥሯል። ቅንጅታዊ አሰራር ሻለቃው ከቀጠናው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ጋር በቅርበት እንዲተሳሰርም ተደርጓል። ይህ የተጠናከረ ዝግጅት የህዝቡን ደህንነት ለማስጠበቅና የሚሰጡትን ተልእኮችን በብቃት ለመወጣትን ትልቅ አቅም እንደሚፈጥርም ተስፋ ተጥሎበታል። ለሀገር ኩራት፣ ለጠላት ስጋት። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ ጠቅላይ ግዛት መንዝማማ ምድር ወረዳ ባሻ ክፍለ ጦር የህዝብ ተቋማት ሰራተኞችን መድረክ ማካሄዱን ቀጥሏል። ሸዋ ጠቅላይ ግዛት አሳምነው እዝ በተቆጣጠረው መንዝማማ ምድር ወረዳ ስር በሚገኙ ባሻ ክላስተር የሚገኙ የህዝብ ተቋማት ሰራተኞች የውይይት መድረክ ሚያዝያ 3 በተሳካም ሁኔታም ተካሂደዋል። በመድረኩ ላይ የተለያዩ የህዝብ አገልግሎት ሰጪ ተቋማት ሰራተኞችም የተሳተፉበት ሲሆን መድረኩ በተደራጀ የፖለቲካ ስራ የአመራር ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውንም ይረጋገጣል በሚል መሪ ቃል በሰፊው ርዕሰ ጉዳዮች ላይ በመምከርና አቅጣጫ ማስቀመጥም ተጠናቋል። የህዝብ ሰራተኞችም በአስተያየታቸው ውይይቱ አስፈላጊና ለህዝባችሁ ያላችሁን ክብር የተረዳንበትም ለወደፊትም ከናንተ ጎን እንድንሰለፍ ያስችለናል የታመነ ተቋም ነው ብለዋል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። ምስራቅ አማራ ቀጠና ምኒልክ እዝ 101ኛ ኮርና 104ኛ ኮር በቅንጅት የጠላትን ተላላኪ የሚሊሻ ስብስብ አይቀጡ ቅጣት በመቅጣት ታላቅ ድልም ተቀዳጅተዋል። የአገዛዙን ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ ባንዳ የሚሊሻ የስብስብ በሰሜን ወሎ ዞን ሀብሮ ወረዳ ልዩ ቦታው ሊብሶ እየተባለ በሚጠራው ስፍራ ሚያዝያ 23 2018 ዓ.ም 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር በተውጣጡ የቃኝ አህዶች በተጠናና ኢላማውን በጠበቀ የደፈጣ ጥቃት 12 የሚሆኑ የሚሊሻ ስብስብ ሲደመሰሱ ቁጥራቸው በውል ያልታወቀ የሚሊሻ ስብስብም በማቁሰል ድል ተጎናጽፈዋል። በዚህ አውደ ውጊያ ከተደመሰሱት መካከል ከባለሽርጡ 35ኛ ክፍለ ጦር ከርተው ወደ ስርዓቱ የገቡ ሲገኙበት በዚህ ደፈጣ ከጥላት 2 መሳሪያ ከነሙሉ ትጥቃቸውም መማረክ ሲቻል ከሞትና ከቁስለኞች የተረፈው ይህ የባንዳ ስብስብ በመበታተንና በመፈርጠጥ ወደ መርሳ ከተማም እየሸሹ ይገኛሉ። በዚህ የተበሳጨው የጠላት ኃይልም ያለ የሌለ ኃይሉን አሰባስቦ ዙ 23 የታገዘ ተኩስ በመክፈት ለማጥቃት ጥረት ቢሞክርም የዘፈቀደ ተኩሱንም ንጹሃንን ሰለባ ከማድረግም ውጪ ነበልባሎቹ አስደናቂ ድል ከተጎናጸፉ በኋላ ቦታውን በፍጥነት ስለቀየሩ በወገን ላይ የደረሰ ምንም አይነትም መስዋዕትነት ሳያስከፍል ገሚሱ ሲደመሰስ የቀረው ደግሞ አስከሬኑና ቁስለኛውን ሳያነሳም ፈርጥቷል። በተያያዘ ዜና በሽንፈት የተበሳጨው የጠላት ኃይል ሊብሶና መሃል አምባ ከተማ በመግባት ንጹሃንን እየደበደበና እያሰረ እንዲሁም ከማህበረሰቡ መኖሪያ ቤት በመግባትም እየዘረፈም ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ህዝብ ግንኙነት። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት።
በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።